በህይወታችሁ ውስጥ አንድ ሰው በግልጽ እያወቃችሁት ዋሽቷችሁ ያውቃል? ወይም ደግሞ ራሳችሁን ከትልቅ ችግር ለማምለጥ ስትሉ ውሸት ተናግራችሁ ታውቃላችሁ? የስነ ልቦና ጥናቶች እንደሚያሳዩት አብዛኛው ሰው በቀን ውስጥ ቢያንስ ከ1 እስከ 2 ጊዜ ይዋሻል። ውሸት በማህበራዊ ህይወታችን ውስጥ በተደጋጋሚ የምናየው ባህሪ ቢሆንም ሰዎች የሚዋሹበት ምክንያት ግን ሙሉ በሙሉ ይለያያል። አንዳንዶች ራሳቸውን ለመጠበቅ፣ አንዳንዶች የሌሎችን ስሜት ላለመጉዳት፣ ሌሎች ደግሞ ያልተገባ ጥቅም ለማግኘት ሲሉ ይዋሻሉ። የሰዎችን የውሸት ምክንያት ማወቅ የማታለል ሰለባ እንዳትሆን የሰዎችን እውነተኛ ማንነት እንድትረዳ ይረዳል። ዛሬ በዚህ ቪዲዮ ሰዎች የሚዋሹባቸውን 7 ዋና ዋና የስነ ልቦና ምክንያቶች በጥልቅ እንመለከታለን። ይህ ቪዲዮ ከማየታችሁ በፊት ግን በአንቺ እይታ ሰዎች በብዛት የሚዋሹት ለምን ይመስላችኋል? አሁኑኑ ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ በማድረግ ጀምሩት። ወደ ዋናው ይዘት እንለፍ። ቁጥር 1 ቅጣትና ተጠያቂነትን ለማምለጥ። ይሄ ከሕፃንነት ጀምሮ በአእምሮአችን ውስጥ የሚገነባ በጣም የተለመደ የመከላከል ባህሪ ነው። ሰዎች ስህተት ሲሰሩ ወይም የገቡት እምነት ሲጎድል የሚመጣውን ቅጣት፣ የደሞዝ መቀነስ፣ የሥራ ማጣት ወይም የትዳር አጋር ቁጣ በመፍራት ይዋሻሉ። በስነ ልቦና ጥናት መሰረት አእምሮአችን አደጋን ለማምለጥ ሲል ውሸትን እንደ አደጋ ጊዜ መውጫ ይጠቀምበታል። እነዚህ መንገዶች የሚያስከትሉ ውጤትን የመሸከም ድፍረት ማጣት ሰዎችን ወደ ውሸት መንገድ ይመራቸዋል። ቁጥር 2 የሌሎችን ስሜት ላለመጉዳት። እነዚህ በስነ ልቦና አነጋገር ነጭ ውሸቶች ወይም ማህበራዊ ውሸቶች በመባል ይታወቃሉ። ለምሳሌ የአንድ ሰው አዲስ ልብስ ወይም የተሰራለት ምግብ ባይመቸው እንኳን በጣም ያምራል ወይም በጣም ይጣፍጣል ብሎ ይናገራል። ወይም በሰርግና በበዓላት ላይ ሰዎችን ላለማስቀየም ሲል የሚናገሩት ውሸት ናቸው። ሰዎች ይህንን የሚያደርጉት በክፉ ተነስተው ሳይሆን ሰላም ለመጠበቅ፣ ግንኙነታቸውን ላለማበላሸትና የሰዎችን ስሜት ላለማጉዳት ሲሉ ነው። ቁጥር 3 የራሳቸውን ገጽታ ለመገንባት። አንዳንድ ሰዎች በሌሎች ሰዎች ትልቅ፣ ሀብታም፣ ተጽዕኖ ፈጣሪ ወይም ስኬታማ መስለው ለመታየት ሲሉ ታሪካቸውን እውነት ያጋንናሉ። በራሳቸው የመተማመን አቅማቸው ዝቅተኛ ስለሆነ እና ባላቸው ማንነት ብቻ ተቀባይነት እንደማያገኙ ስለሚያስቡ ሌሎችን ሀብት፣ ዕውቀት ወይም ማህበራዊ ቦታ እንዳላቸው አድርገው ያወራሉ። ይሄ ውሸት የሚመነጨው በቅናት፣ ዝቅተኛ የራስ ግምት እና የሰዎችን አድናቆት ለማግኘት ከመሞከር አንጻር ነው። ቁጥር 4 ያልተገባ ጥቅም ለማግኘት። ይሄ አደገኛና ዓላማ ያለው የውሸት አይነት ነው። በስነ ልቦና ማኪያቬሊ ላይንግ ወይም ተንኮል አዘል ማታለል ይባላል። ሰዎች ሆን ብለው ሌሎችን በመሸወድ ገንዘብ፣ ስልጣን፣ የሥራ እድገት ወይም ሌላ የግል ጥቅም ለማግኘት ሲሉ ይዋሻሉ። እነዚህ ሰዎች የራሳቸውን ፍላጎት ለማሟላት ሲሉ ሌሎችን ሕይወትና ስሜት አደጋ ላይ መጣል ይጠቀሙበታል። ቁጥር 5 ነፃነታቸውና ሚስጥራቸውን ለመጠበቅ። እያንዳንዱ ሰው የራሱ የሆነ የግል ወሰን ባውንደሪ አለው። ሰዎች ስለ ግል ሕይወታቸው፣ ውሳኔዎቻቸው ወይም ስለ ታሪካቸው ሌሎች ሰዎች እንዳያውቁባቸው በማይፈልጉበት ጊዜ እና አላስፈላጊ ጣልቃ ገብነት ሲኖር ይዋሻሉ። ለምሳሌ ያልተፈለገ ጥያቄ ለማስወገድ ወይም የግል ሚስጥር ለመጠበቅ ሲባል አጭርና ሐሰተኛ መረጃ በመስጠት አቅጣጫ ይቀይራሉ። ቁጥር 6 እውነትን የመቀበል ፍርሃት። አንዳንድ ጊዜ ሰዎች ሌሎች ሰዎችን ብቻ ሳይሆን ለራሳቸው ይዋሻሉ። አሰቃቂ እውነት መቀበል አእምሮአቸው ስለሚረብሸው ሁኔታዎችን ምንም አልተፈጠረም በማለት ይክዳሉ። ለምሳሌ በከባድ ሱስ ውስጥ ወይም የጤና ችግር ውስጥ ያለ ሰው ችግር የለብኝም ማንኛውንም ሰዓት ማቆም እችላለሁ ብሎ ቢናገር ራሱን ለማጽናናት እና ከእውነት ላለመጋፈጥ ሲል የሚዋሸው ውሸት ማለት ነው። ቁጥር 7 የልማድ ውሸት። አንዳንድ ሰዎች ያለምንም በቂ ምክንያት ጥቅምና ፍላጎት ሳይኖራቸው በተደጋጋሚ ይዋሻሉ። ይህ በስነ ልቦና ህመም ደረጃ የሚታይ ሲሆን ለእነዚህም ሰዎች ውሸት መናገር ሱስና ሳያውቁት የሚያደርጉት ባህሪ አካል ሆኖባቸዋል። ትናንሽ አስፈላጊ ያልሆኑ ነገሮች እንኳን እውነት መናገር እያቃታቸው በውሸት ይተኩታል። እነዚህን 7 ምክንያቶች በመረዳት የሰዎችን ባህሪና የውሸት መነሻ በቀላሉ ማወቅ ትችላለህ። ከነዚህ 7 ምክንያቶች ውስጥ በአካባቢ ባሉ ሰዎች ላይ በብዛት አስተውላችሁት የምታውቁት የትኛውን ነው? አሁኑኑ ኮሜንት ላይ ጻፉልኝ። አመሰግናለሁ።